ትንሽ ሌት ሆኖ ነበር ያኔ እኔም እንደማይሆን ብዙ ነገሮች ይሰማኝ ነበር ብዙ የተበላሹ ነገሮች ስለነበሩ ሚስ እንደማይስተካከል አውቀው ነበር አልተሳካም በፍቺ ነው የተጠናቀቀው አሁን ላይ ከ30 ዓመቴ በኋላ ነበር የማግባት እቅድ የነበረኝ ከልጅነቴም ጀምሮ እንደ አቋም ያስኩት ነገር ነበር ማይክሮ ሰከንድ አቅጣጫ በሚባል ሁኔታ ህይወቴ ወደ ሌላ አቅጣጫ የተቀየረው ምንም ነገር አልፈራም በመድር ላይ እና ብዙ ሞክሬያለሁ በጣም ብዙ ጥሬያለሁ ግን ደግሞ አንዳንድ ጊዜ በግድ አይሆንም አወዛጋቢው ትዳር በፍቺ መጠናቀቁ ይፋው ነው ነገር ግን አሁንም ቢሆን ማወዛጋቡን እንደቀጠለ ነው ሳምሶን ታደሰ ቤቢ ሰይፉ ሾው ላይ ቀርቦ ያወራው ነገር ህዝቡን በሁለት በመክፈል ያጨቃጨቀ ይገኛል ገሚሱ ቤቢ በርካታ ነጥቦችን የጣለበትና ራሱን ያስበላበት ኢንተርቪው ነው እየተወነ ነበር እንጂ ያወራው ነገር አንዱም እውነት የለውም ሲሉ እኔ በጣም ጥሩ ባል ነኝ ድንገር በጣም ታማኝ ክርስቶስን ነው ማለት ሰራተኛ ከጠፋ ቤት ወለውላለሁ እርግዝና ላይ ተንበርክኬ እግር አጥባለሁ ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን አሁን ሰው ጋር ያለው ሌላ ሊሆን ይችላል ገሚሱ ደግሞ የለም ያሳለፈውን ስቃይ በግልጽ ያሳየ ነው ሲሉ ለቤቢ ያላቸውን ሐዘኔታ በመግለጽ ላይ ይገኛሉ ምክንያቱም ልጆች ላይ የሚያሳድረው ተጽዕኖ በጣም ከባድ ነው ስለ እናትም ሆነ ስለ አባት መጥፎ የሚነገር ነገር ለልጆች ጭንቅላታቸው ላይ የሚያመጣው ነገር መጥፎ ነው ለመሆኑ ሳምሶን ታደሰ ቤቢ አሁን ላይ መጥቶ ራሱን እንዲህ ያንቆለጳጳሰ ማውራት ለምን አስፈልገው ዳጊ ላይ ነጥብ ለማስቆጠር ወይስ የጠፋውን ስሙ መልሶ ለማግኘት ታማኝ ባል ነኝ ማለቱስ ምን ያህል እውነት ነው በተለያየ ጊዜ ከሚዲያዎች እንደሰማችሁት ቤቢ በትዳሩ ላይ ይማግጥ እንደነበረ የሚታወቅ ነው ይማግጣል መባሉ ዩቲዩበሮች የፈጠሩት ውሸት ነው ወይስ እውነትም ይማግጥ ነበር መልሱም በቪዲዮአችን በስፋት ዳሰነዋል በተጨማሪም በኢንተርቪው መሃል ያስበላውንና ክው ያስደረገውን ነገርም የምናሳያችሁ ይሆናል ለትዳራቸው መፍረስ የዳጊ አባት አስተዋጽኦ አለበት ያስባለውን ጉዳይ ጨምረን የምንነግራችሁ ይሆናል ብዙ ጊዜ ለትዳር መፍረስ የቤተሰብ ጣልቃ ገብነት እንደ አንድ ትልቅ ምክንያት ሲጠቀስ የሚሰማ ጉዳይ ነው ይህ ትዳር አንዱ የዚያ ተጠቂ ነው ሲሉ የቅርብ ሰዎቻቸው ይናገራሉ የሱ አንድ ታናሽቱ ነበረች በእኛ ጓደኝነት በቃ ደስተኛ ያልሆነች ችግር ምትፈጥር ነበረች እንዴት ለሚለው መልስ ይዘናል ውድ ቤተሰቦቻችን ይህ የሳምሶን ታደሰና ዳግማዊት ፀሐዬ ትዳር በፍቺ በመቋጨቱ ምን ተሰማችሁ ይታረቃሉ ብላችሁስ ጠብቃችሁ ነበር በትዳር መሐልስ የቤተሰብ ጣልቃ ገብነት ምን ድረስ መሆን አለበት ትላላችሁ ሐሳባችሁን ኮሜንት ላይ አጋሩን እያልን በዚህ ትዳር ዙሪያ በርካታ ያልተሰሙ መረጃዎችን በዝርዝር የምንነግራችሁ ይሆናል ለቻናሉ እንግዳ ከሆኑ ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን እኛ እስከምናውቀው ድረስ ዳግማዊት ፀሐዬና ሳምሶን ታደሰ ቤቢ በጣም የሚዋደዱ ጥንዶች ነበሩ በተጠሩበት ኢንተርቪው እርስ በርስ ሲደናነቁ እንጂ ክፉ ሲያወሩ ታይቶም አይታወቅም ቤቢ ጎበዝ የፊልም ተዋናይ ነው ዳጊ ደግሞ ጎበዝ ድምጻዊ ናት እንደውም በብዙዎች ዘንድ የኛ ሀገር ብራድ ፒትና አንጀሊና ጁሊ ሲባሉላ ነበር ያው ብራድ ፒትና አንጀሊና ጁሊ ከተፋቱ ቆይተዋል የኛዎቹ በተመሳሳይ መፋታታቸውን ይፋ አድርገዋል አንድ ሰሞን በጣም ሲወራላቸው የነበሩ ጥንዶች ከጥቂት ጊዜ በኋላ ሲፋቱ በብዙ አጋጣሚዎች ተመልክተናል አሁን የዝነኞች መፋታት ብዙም ብርቅ አይደለም ብንል ማጋነን አይሆንም በነገራችን ላይ ሳምሶን ታደሰ ለመጀመሪያ ጊዜ ዳግማዊት ፀሐዬን የተመለከታት የኢትዮጵያ አይዶል ውድድር ላይ ነበር እነ ሰርጸ ዳኛ በነበሩበት ሁለተኛ ዙር የኢትዮጵያን አይዶል ውድድር ላይ አንደኛ ወጥተሽ መኪና ብትሸለሚ መኪና መንዳት ትችያለሽ መኪና መንዳት አልችልም ታዲያ እንዴት ልታረጊ ነው ሹፌር አዘጋጅቻለሁ በቴሌቪዥን ነበር ለመጀመሪያ ጊዜ ያያት በዛ ውድድር ወቅት ዳጊ አምስተኛ ወጣ የነበረ ሲሆን በወቅቱ ቤቢ ከጓደኞቹ ጋር ሆኖ በቴሌቪዥን እየተመለከታት ይያለ ለጓደኞቹ እንደዚህ ይላል ይችን ሴት ሚስቴ ያደርጋታለሁ አገባታለሁ ይላቸዋል ያኔ ገና አልተዋወቁም ነበር የኢትዮጵያን አይዶል ውድድር ላይ በቴሌቪዥን እንዳያት ነው ከአንድ ይችን ሴት አገባታለሁ ያለው ከዛም በአንድ አጋጣሚ በአካል ተዋወቁ ተግባቡ ፍቅረኛ ማቾች ሆኑ መጨረሻም ላይ ተጋቡ አሪፍ የሚባል ትዳር መስርተው ልጆችም አፍርተው መኖር ጀመሩ ከዚህ በፊት በተለያየ ቃለ መጠይቅ ወቅት አንድ ላይ ቀርበው ሲያወሩ ሁለቱም አንዳቸው ለአንዳቸው ፍቅር እንደነበራቸው በደንብ ያስታውቁ ነበር ታዲያ በዚህ ዓመት ነው ነገሮች መደበላለቅ የጀመሩት የግል ህይወታቸው ወደ ሶሻል ሚዲያ በሰፊው መውጣት የጀመረው ጉዳዩ የሚጀምረው እንዲህ ነው ሳምሶን ታደሰ ላይ የግል ቂም ያላቸው ሰዎች ትዳር እንዲፈርስ ሌት ተቀን መስራት ይጀምራሉ በአንዳንድ ፖለቲካዊ ነገሮች ምክንያት ሳምሶንን የማይወዱት አካላት አሉ እነዚህ ሰዎች ናቸው የትዳሩ መነቃነቅ የመጀመሪያ ምክንያቶች ለዛውም ከጓደኞቹ ነው የሰማሁት ምንም እንኳን ሳምሶን ታደሰ ሰይፉ ሾው ላይ ቀርቦ እኔ ታማኝ ባል
ባል ነኝ እያለ ቢደሰኩርም እውነታው ከዚህ የተለየ እንደሆነ መረጃው አለ። ከዚህ በፊት ሳምሶን ሚስቱ ላይ ደርቦ ሲያወራት የነበረች አንዲት ልጅ ነበረች። ያንም ሚስጥር ነው ታዲያ እነዚህ በፖለቲካ የሚጠሉ ሰዎች መጀመሪያ ያወጡበት። ሚስጥሩን ብቻም ሳይሆን ቤቢ ትዳሩ ላይ መማገጡን የሚያሳዩ ማስረጃዎችንም ጭምር አወጡበት። ሳምሶን በሚስጥር የያዛትን ውሽማ ማን እንደሆነች እንዲሁም እያንዳንዱ ሜሴጆቻቸውን ሳይቀር በቲክቶክ ተሰራጨ። በዚህ የተጀመረው ውዝግብ እንዲህ እያለ አድጎ ነው አሁን ላይ ለፍቺ የበቁት። እዚህ ጋር ሁለቱም የተሸወዱበት አንድ ነገር አለ። ዳጊም የቤቢን ስህተት አምጥታ ማህበራዊ ሚዲያ ላይ ማስጣት ሳይሆን ባልና ሚስት ናቸውና ይህንን የግላቸውን ጉዳይ በግል ነው መነጋገር የነበረባቸው። ሰይፉ ሾው ላይ በየሳምንቱ እየቀረቡ ህዝብ ፊት መወያየትና ማስረዳት አልነበረባቸውም እንላለን። ለምሳሌ ውድ ቤተሰቦቻችን ሰይፉ አሁን የራሱን የትዳር ኬዝ ወይንም የራሱን ቤተሰብ ጉዳይ ህዝብ ፊት ሲያወራ ሰምታችሁ ታውቃላችሁ? አታውቅም አይደል? የሰይፉ ሚስት ከስሟ በስተቀር ማን እንደሆነች ምን እንደምትሰራ ስለሷ ምንም ነገር አይታወቅም አይደል? ስለዚህ ዳጊና ቤቢ ከሰይፉ መማር ያለባቸው ነገር ቢኖር ይህንን ነው። ህይወታቸውን ሶሻል ሚዲያ ላይ ማስጣት አልነበረባቸው። በተለያዩ አጋጣሚዎች አስተውላችሁ ከሆነ ብዙ ጊዜ ትዳራቸው በፍቺ የሚጠናቀቁ ዝነኞች በአንድ ወቅት ሶሻል ሚዲያው ላይ ያዙኝ ልቀቁኝ ሲሉ የነበሩ ናቸው። በተደጋጋሚ ደግሞ ስኬታማ ትዳር የመሰረቱ ካስተዋላችሁ ኑሯቸውን አደባባይ ያላወጡና ህይወታቸውን ፕራይቬት አድርገው የሚኖሩ ናቸው። ስለዚህ ከዚህ ትምህርት በመውሰድ የግልና የቤተሰብ ህይወትን አደባባይ ከማውጣት ሁሉም ሊጠነቀቅ ይገባል እንላለን። አሁን ደግሞ ሳምሶን ታደሰ ነጥብ ጥሏል ያስባለውንና ሙሉ ኢንተርቪው ላይ ሲተውን ነበር ካስባሉት ነገሮች አንዱ ለአብነት እናስመልክታችሁ። እንዳልኩ ነው ቅድም ጓደኛ ነው የምትሆነው። ዛሬ ላይ አብረ እየተንከባለልክ ምን እያልክ ምናምን ምን ያመልጣል? እዚህ ስልኩን ትንባት ቴሌቪዥኑን ባትከፍተው ምን ያመልጣል? ከነሱ ጋር እየተጃጃልክ እየተንከባለልክ ምናምን በቃ ያንን ህይወት በጣም ደስ ነው የሚለው ያንን ማጣጣም ያለ። እዚህ ጋር ሳምሶን ለመልካም አባትነቱ ሲደሰኩር ይደመጣል። ልጆቹን እንደሚወድ ለልጆቹ ፍቅር መስጠት እንዳለበት ሊሸውድ ሲሞክር ሰይፉ የገባለት መስቀለኛ ጥያቄ ክውን ያደረገው ከልጆች ጋር ትገናኛለህ አሁን? ሰይፉ ከልጆች ጋር ትገናኛለህ አሁን ሲል ይጠይቀዋል። ሳምሶን በምትመለከቱት መልኩ አሁን ነገ በዚህ ሰሞን ውስጥ አገኛቸዋለሁ ገና በቅርቡ ነው የመጣሁት እያለ በድንጋጤ ውስጥ ሆኖ ሲመልስ ይታያል። ፍቅር መስጠት ያለ ከልጆች ጋር ትገናኛለህ አሁን ነገ በዚህ ሰሞን ውስጥ አገኛቸዋለሁ ገና በቅርቡ ነው የመጣሁት። ከውጭ ከመጣው እስካሁን አላገኘዋቸውም በጣም ጥሩ አባት ነህ እባክህ ሲሉም የተሳለቁበት ጥቂቶች አይደሉም። ውድ ቤተሰቦቻችን እናንተስ ከየትኛው ወገን ናችሁ? ቤቢ ካሳዘናቸው ወይስ እየዋሸ ነበር ከሚሉት ሐሳባችሁን አጋሩ። በሌላ በኩል ደግሞ አንዳንድ የቅርብ ሰዎቻቸው ለትዳራቸው መፍረስ የዳግማዊትን ቤተሰቦች ተጠያቂ ያደርጋሉ። እንዲህ እንዲሉ ያስገደዳቸው ጉዳይ ደግሞ ከመጋባታቸው በፊት የዳጊ አባት ሳምሶንን አይወዱትም ነበር። እሷ ተወደው ስለነበር ቤተሰብ ደስተኛ ሳይሆን ነበር ያጋባቸው። ስለዚህ እዚህ ትዳር ላይ የቤተሰብ ጫናም ይኖርበታል ሲሉ ይደመጣሉ። ሆኖም በእኛ መልከታ ግን ይሄ ብዙም ውሃ የሚያነሳ ሐሳብ አይደለም። ከ10 ምናምን ዓመታት በፊት የነበረውን የቤተሰቦቿን ደስተኛ አለመሆን አንስቶ አሁን ለትዳሯ መፍረስ እንደ ምክንያት ማንሳት ፍጹም ተገቢ ያልሆነ ጉዳይ ነው። የሱ አንድ ታናሽቱ ነበረች በእኛ ጓደኝነት በቃ ደስተኛ ያልሆነች ችግር የምትፈጥር ነበረች። ሆኖም ግን የቤተሰብ ጣልቃ ገብነት ለትዳር መፍረስ ጉልህ አስተዋጽኦ ያለው ነገር ነውና ሁላችንም ባለትዳሮች ይህን ጉዳይ በአጽንኦት ልናስተውለው ይገባል የሚል ሐሳብ እያስተላለፍን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ በሌሎች ቪዲዮዎች እስክንገናኝ በሰላም ቆዩ።